ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ታዲያ አድማጮቻችን በዛሬው ፕሮግራማችን ስለ ቼልሲ የተለያዩ ነጥቦችን የምናነሳ ይሆናል። በተለይ ደግሞ ላቪያን በሚመለከት የወጡ መረጃዎች አሉ። በተለይ ለቼልሲ ከ1 ዓመት በታች ቡድን ጋር ጨዋታዎችን አድርጓል፣ ያን እናነሳለን። ካይሴዶ የኮንትራት ጉዳዮችን በሚገባ እናነሳለን። የቼልሲ የኮንትራት ጉዳይ ምንን ይመለከታል የሚለውን፣ ከዛ ውጭ ቼልሲን አዲሱን የማሊያ ላይ ስፖንሰርም እሱንም በሚገባ እናነሳለን። ካይሴዶና የካርድ ጉዳዮችንም እነዚህን 4 ነጥቦች የምናነሳ ይሆናል። ወደ አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ያላችሁን አስተያየትና ኮሜንትም ጻፉልኝ። የመጀመሪያው መረጃችን የሚሆነው እንግዲህ ላቪያን በሚመለከት ነው። ላቪያ እንግዲህ ቼልሲ በ2023 53 ሚሊዮን ዩሮ አውጥቶ ከማንቸስተር በጊዜው ተፎካካሪ ከነበረው ከሊቨርፑል በጥሩ ሁኔታ ነበር እንግዲህ ነጥቆ ማስፈረም የቻለው። ከካይሴዶ ጋር በተመሳሳይ ጊዜ ነበር ፊርማቸውን ያስቀመጡት። ነገር ግን ያለፉት 2 ዓመታቶች ለላቪያ ውጤታማ ጊዜን አልነበሩም። ባለፉት 2 ዓመት ከግማሽ 30 ጨዋታዎችን አድርጓል። የተጫዋች 90 ደቂቃዎችን መጫወት አልቻለም። እስካሁን ድረስ በቼልሲ ሙሉ 90 ደቂቃ አልተጫወተም። የዚህ ተጫዋች ታዲያ ፐርፎርማንስ መቼ ነው የሚናየው የሚል ትልቅ ጥያቄ አለ። ታዲያ እዚህ ላይ ቼልሲ በካራባኦ ጨዋታ 2-2 አቻ እንደወጣ ይታወሳል። ያኔ ጉዳትን ያጋጠመው፣ ከዛ በኋላ ያለፉትን 3 ወራት ላቪያን ማየት አልቻለም ነበር። አሁን ግን ለቼልሲ ከ1 ዓመት በታች ቡድን ጨዋታዎችን ሲያደርግ ታይቷል። ወደ ፊትነሱ ለመመለስ ማለት ነው። የእግሮቹ ጡንቻ ላይ ኳድ የሚባለው ነው ቀዶ ጥገናውን ያደረገው። ታዲያ ይህ ተጫዋች እንግዲህ በውድድር ዓመቱ መጨረሻ ድረስ ቼልሲን ሊያግዝ የሚችልበት እድል ሊኖር ይችላል። በተለይ የሚጠበቁት ሂደቶች አሉ አይደለ? ቼልሲ አንደኛ በአውሮፓ ቻምፒዮንስ ሊግ፣ በኤፍኤ ካፕ እና እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ የቶፕ 5 ሆኖ ማጠናቀቅ፣ ቶፕ 5 ሆኖ የሚጨርስ ከሆነ የአውሮፓ ቻምፒዮንስ ሊግ ተሳትፎን ስለሚያገኝ አትሌቲክስ ዛሬ ይዞት በወጣው መረጃ መሰረት ደግሞ አንድ የሚገርም መረጃ ልጨምርላችሁ። እንግዲህ በእንግሊዝ ፕሪሚየር ሊግ ውስጥ ባለፉት ዓመታቶች ውስጥ ማን የቶተንሃምን በወራጅ ቀጠና ውስጥ መግባት ተከትሎ እነማን ቡድኖች የመውረድ አደጋ ላይ ወይም ደግሞ ወርደው ያውቃሉ፣ በቅርብ ጊዜ ወረዱና በቅርብ ጊዜ አልወረዱ ብሎ አርሰናል ከ1919 በኋላ አልወረደም። ሁለተኛ ኤቨርተን አድርጎ ቼልሲ በ6ኛ ደረጃ ሰንጠረዥ ላይ ተቀምጧል። 1989-90 የውድድር ዓመት በኋላ ቼልሲ ወደታችኛው ዲቪዚዮን ወርዶ አያውቅም የሚል አስተያየቱን አስቀምጧል። ሌላኛው መረጃችን የሚሆነው ወደ ደማቻችን ዘ አትሌቲክስ ይዞት በወጣው መረጃ መሰረት ቼልሲ አሁንም ቢሆን በንግግሮቹ ላይ በተለይ የቼልሲ አዳዲሶቹ የኮንትራት ሂደቶች ምን ይሆናሉ የሚል እንግዲህ አንድ አርቲክል እናስነብበዋል። እዛ ላይ አርቲክሎቹ ላይ ያገኟቸውን ነጥቦች ላቀርብላችሁ። እንግዲህ ቼልሲ ባለፉት ዓመታቶች በብሉኮ ግሩፕ ከተያዘ በኋላ የ7 ዓመት ኮንትራቶችን ማስፈረም የተለመደ ነው። ታዲያ ይህንን ተከትሎ ዩኤፋ አዲስ ሕግ አውጥቷል። የእንግሊዝ ፕሪሚየር ሊግን ጨምረው ምንም አይነት ቢሆን አንድ በዝውውር መስኮት ላይ የሚወጣው ዋጋ ለ5 ዓመታት ብቻ ነው የሚወዳደረው ወይም ደግሞ ለ5 ዓመታት ብቻ ነው የሚከፈል የሚል ነው። ነገር ግን ቼልሲ ብቻ አላቆመም። ማንቸስተር ሲቲ ኤርሊንግ ብሮት ሃላንድን የ9 ዓመት ኮንትራት አስፈርመውታል። ሁጎ ኢኪቲኬና አሌክሳንደር ኢዛክ እንኳን ወደ ሊቨርፑል ሲያቀኑም የ6 ዓመት ኮንትራትን ነው የፈረሙት። አሁን ይህንን ረጃጅም ኮንትራት ለምን ፈረሙ የሚል አስተያየት ሳይሆን ዘ አትሌቲክስ ለቼልሲ አዳዲስ ተጫዋቾች ወይም ደግሞ ቼልሲ እዛው ቡድን ውስጥ ላሉ ተጫዋቾች በሚቀጥለው የክረምቱ የዝውውር መስኮት ከዝውውሩ እኩል ለእኩል ሊወራ የሚችለው የተጫዋቾቹ የኮንትራት ጉዳይ ነው። ምክንያቱም እነዚህ ተጫዋቾች ኮንትራታቸውን ሲፈርሙ በነበሩበት ሁኔታ ላይ አይገኙም። ለምሳሌ ካይሴዶን ብታዩ፣ ኤንዞ ፈርናንዴዝን ብታዩ ሲመጡ ወደ ቼልሲ ገና ጥርጣሬ ነበራቸው። ጥሩ ፐርፎርም ሊያደርጉ ይችላሉ አይችሉም የሚል ነገር ግን ውጤታማነታቸው አጠያቂ ባይሆንም ፐርፎርማንሳቸው ግን ከፍ እያለ በሄደ ቁጥር የተሻለ ክፍያን ይፈልጋሉ እና እነዚህ ተጫዋቾች ኮንትራት ደግሞ የሚጠናቀቀው በ2031 እና 32 ነው። እንግዲህ ይህ ማለት ገና 5 ዓመትና 6 ዓመት ኮንትራት አለ። ነገር ግን ቼልሲ እነዚህን ተጫዋቾች ደሞዛቸውን ለማሻሻል ይፈልጋል። ድርድሮችንም ለማድረግ እያሰቡ ይገኛሉ። ለምሳሌ ካይሴዶን ብታዩ የቼልሲ የአምና የውድድር ዓመቱ ምርጡ ተጫዋች እንደነበር የሚታወስ ነው። ኤንዞ ፈርናንዴዝን ብታዩ የቡድኑ ምክትል አምበል ነው። በቡድኑ ውስጥ የተለየ ተጽዕኖ አለው። ታዲያ ኤንዞ ፈርናንዴዝ በ2032 ካይሴዶ በ2031 ኮንትራታቸው ይጠናቀቅ እንጂ ድርድሮችን፣ ንግግሮችን ማድረግ እያሰቡ ይገኛሉ። እንግዲህ ቼልሲ ስብስብ ውስጥ ሊቫይ ካልዌል 2029 ላይ ይጠናቀቃል። ቼልሲ ግን 1 ዓመት ጭማሪ ማስፈረም ይችላል። የጄምስ ኩኮሬላ፣ ቻሎባ እና ቶሲን 24 ወራት ብቻ የሚቀራቸው ናቸው። እንግዲህ ቻሎባ ግን 1 ዓመት ኮንትራት ቼልሲ መጨመር የሚችል ነው። እንግዲህ ባለፈው ነሐሴ ወር ቢቢሲም ብዙዎቹ እንዳወጡት የኩኮሬላ ኮንትራት ታድሷል። ነገር ግን ወይም ደግሞ ደሞዝ ማሻሻያ ተደርጎለታል። ነገር ግን ኮንትራቱን አላራዘመም የሚሉ መረጃዎች ወጥቶ ነበር አይደለም። ታዲያ አሁንም የዛ አትሌቲክስ ምንጮች አንድ ተጫዋች በዚህ ወቅት ማለትም ባለፉት በውድድር ዓመቱ ላይ ቼልሲ ድርድሮችን በውድድር ዓመቱ ላይ ማድረግ አልፈለገም። ከአንድ ተጫዋች ጋር ግን ድርድርን አድርጎ የቀረበለትን ደሞዝ እንዳልተቀበለ መረጃዎች ያሳያሉ። እንግዲህ ቼልሲ በብሉኮ ግሩፕ ከመጀመሪያ ካስፈረማቸው በኋላ ሁለተኛ ኮንትራት ያራዘመላቸው የኮል ፓልመርና ኒኮላስ ጃክሰን የአምና በ2024 የፈረሙት ተጫዋቾቹ ኮንትራታቸው ወደ 2031 የነበረውን ወደ 33 ያሸጋገሩበት ነበር። ታዲያ ቼልሲ አሁን ትንሽ
አስቸጋሪ የሚያደርግበት ምንድነው? የተጫዋቾቹን ደሞዝ ማሻሻል የሚፈልግ ከሆነ ከፍ ማድረግ የሚችል ከሆነ ወደ 70% የሚሆነውን የወጪው ደሞዝ ላይ መዋል ግዴታ ይለዋል እና በዩኤፋ ሕግ ምክንያት ሊታመቅ ይችላል። ያ ማለት የተጫዋቾችን የሚከፍለው ወይም ለአዳዲስ ተጫዋቾች የሚያወጣው ገንዘብ ቼልሲ የማጣት እድሉ ከፍተኛ ሊሆን ይችላል። ለምን ካላችሁ ከሌሎች ቡድኖች አንጻር አንደኛ በውድድር ዓመቱ መጨረሻ ላይ ቼልሲ በምን ሁኔታ ይጨርሳል የሚለው ትልቁ ጥያቄ ነው። ከዛ ውጭ ቼልሲ አሁንም ቢሆን በሜዳው ሁኔታ ምክንያት እስከ 10 ሚሊዮን ፓውንድ እና 15 ሚሊዮን ፓውንድ በላይ እያጣ ይገኛል በተጫዋቾች ሁኔታ ላይ ማለት ነው። ስታዲየሞቹን መገንባት ስላልቻለ አትሊስት 100,000 እና እንዲሁም ደግሞ ከ100,000 እንኳን ቢያንስ በቸልሲ ስታንዳርድ እንኳን በእንግሊዝ እንግዲህ የሚታየውን አርሰናልና ቶተንሃምን የሚፎካከር ከ60,000 የሚደርስ ስታዲየሞችን መገንባት ይጠበቅበት ነበር። ያንን ግን እያደረገ አይደለም። ታዲያ በክረምቱ እንግዲህ ከባድ አጣብቂኝ ውስጥ ቸልሲ ሊወድቅ እንደሚችል የእነዚህን ተጫዋቾች ኮንትራት ማደስ ይጠበቅበታል። እነዚህን ሁሉ በአንዴ ሊያስደስት ይችላል ወይ? ምን አይነት የደሞዝ ጣሪያዎቹን ማሻሻል ይጠበቅበታል? ምን አይነት ውሳኔዎች ይወስናሉ? ብልኮ በሚመጣው ክረምት በሚገባ የሚፈተን ይሆናል። ያ ግን አትሊስት ደግሞ ለእነዚህ ተጫዋቾች በጣም አስቸጋሪ የሚያደርገው ቸልሲ በምን አይነት ሁኔታ ይጨርሳል ትልቁ ጥያቄ የሚሆነው። ቸልሲ በአውሮፓ ቻምፒዮንስ ሊግ ተሳትፎ ማድረግ መቻል ግድ ይለዋል። ከብዙ ሁኔታዎች ለመሆን የሚቀሩት የውድድር ዓመቱ ጨዋታዎች አስቸጋሪ እንደሆኑ ይታወቃል። ነገር ግን እነዚህን ጨዋታዎች አልፎ ውጤታማ መሆን ይችላል ወይ የሚለው እንግዲህ ምክንያቱም የተጫዋቾች ደሞዝ ደግሞ በአውሮፓ ቻምፒዮንስ ሊግ ላይ የማይሳተፉ ከሆነ ብዙ ፐርሰንት እንደሚቀነስባቸው የሚታወቅ ነው። እንግዲህ ቸልሲ በክረምቱ ተጫዋቾችን ማስፈረም ብቻ ሳይሆን የብዙ ተጫዋቾችን የደሞዝ ማሻሻያ ሁኔታዎችን ማየት ይፈልጋል። ያለበለዚያ ግን እነዚህ ተጫዋቾች ልቀቁኝ ብለው ከቸልሲ ጋር ክርክር ውስጥ ሊገቡ የሚችሉበት እድል እንዳለ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ ቸልሲ የማሊያ ላይ ስፖንሰር ነው። ቸልሲ የማሊያ ላይ ስፖንሰር አግኝቷል። ይህ ስፖንሰር እንግዲህ የኤአይ ካምፓኒ ነው። አርቲፊሻል ኢንተለጀንስ ላይ የሚሰራ ካምፓኒ ነው። አይኤስ ይባላል። ባለፈው ውድድር ዓመት በመጨረሻው ውድድር ዓመቱ 7 ጨዋታዎች ላይ ያደረጉት ነበር ዳማክ የሚባል አሁን ደግሞ እስከ 28 ነው። ነገር ግን ውስጥ አዋቂዎች እንደሚሉት ይህ ውሸት ነው። ቸልሲ በሚቀጥለው ዓመት ሌላ ይፈልጋል። አሁንም ቸልሲ በሚፈልገው ድርጅቶችን ማግኘት አልቻለም። በተለይ በፊት ማሊያ ስፖንሰር ቸልሲ እስከ 60 ሚሊዮን ፓውንድ ይፈልጋል። ነገር ግን ብዙዎቹ ድርጅቶች የቸልሲን ያለውን የኢኮኖሚ ሁኔታና በቸልሲ ውሳኔዎች ደስተኛ አይደሉም። ያንን ተከትሎ ለመፈረም ፍላጎት የላቸውም የሚል ነው። እንግዲህ ይህ ካምፓኒ ቸልሲ ጋር የሚሰራ ይሆናል። በኤአይ አብረው የሚተባበሩ ሆነው ነው የሚሰሩት። ይህ ጥሩ እድልን የሚያመጣ ይሆናል ብዬ አስባለሁ ለቸልሲ በተለይ። ነገር ግን እዚህ ጋር ተመሳሳይ ሁኔታ መነሳት የሚጠበቅባቸው ነጥቦች አንዱ እንግዲህ ቸልሲ 14 አጋራት አሉት። በስፖንሰር ረገድ ጥሩ ስራዎችን ሰርቷል። ነገር ግን አሁንም ቢሆን በተለይ የፊት ማሊያ ስፖንሰር እስከ 60 ሚሊዮን ፓውንድ ብዙ ቡድኖች ይጠቀማሉና ድርድሮችን ማድረግ የሚፈልግ ነው የሚሆነው። በሚቀጥለው ውድድር ዓመት እንደ አዲስ በማሊያ ላይ ስፖንሰር ድርድሮችን ሊከፍት እንደሚችል የሚጠበቅ ነው የሚሆነው። ቸልሲ ያንን ለማድረግ ግን በክረምቱ የቡድኑ ውጤት አስፈላጊ ነው። የአውሮፓ ቻምፒዮንስ ሊግን ተሳትፎ የሚያገኝ ከሆነ በተለይ በኔ እይታ ባለፈው የክረምት ወቅት ቸልሲ የተሻለ ከሌሎች ድርጅቶች ጋር ተፎካክሮ መፈረም ነበረበት የሚል ነው። ምክንያቱም የክለቦች ዓለም ዋንጫን አሸነፈ፣ ኮንፈረንስ ሊጉን አሸነፈ፣ በፕሪሚየር ሊጉ የተሻለ ውጤትና ፉክክር ማድረግ ይችል ነበር። ነገር ግን ያንን ሲያደርጉ አልታየም። ታዲያ ይህንን ተከትሎ ቸልሲ እንግዲህ አስቸጋሪ ሆኖባቸዋል። ከዛ በኋላ ከካምፓኒዎች ጋር መስማማት ይህ ትንሽ አስቸጋሪ የሆነባቸው ነው። ሌላኛው የካይሴዶ ጉዳይ ነው። አድማጮቻችን እንግዲህ ካይሴዶ አሁን በእንግሊዝ ፕሪሚየር ሊግ 11 ጨዋታዎች ይቀራሉ። ካይሴዶ እስካሁን ድረስ 8 ቢጫ ካርዶችን አይቷል። እንግዲህ 8 ቢጫ ካርዶችን አይቶ እነዚህ 8 ቢጫ ካርዶች ከፍ ማለት የሚችሉት ወይም ደግሞ ወደ 10 ማደግ የሚችሉ ከሆነ እስከ 32ኛ ሳምንት ድረስ ካይሴዶ ይቀጣል ቅጣቶችን። ያም 2 ጨዋታዎች እንዲያልፉት ይደረጋሉ። ታዲያ ያንን እንዳያጋጥሙ ጥንቃቄዎችን መውሰድ ይጠበቅበታል። ከካይሴዶ በመቀጠል ኤንዞ ፈርናንዴስ 6 ቢጫ ካርዶችን አይቷል። ታዲያ ካይሴዶ በአርሰናል፣ በቪላ፣ ኒውካስትል፣ ኤቨርተንና ማንቸስተር ሲቲን በሚያደርጉት በቀጣዮቹ 5 ጨዋታዎች ውስጥ 2 ቢጫ ካርዶችን ማየት አይጠበቅበትም። 1 ቢጫ ካርድ ብቻ ነው ማየት የሚጠበቅበት። ታዲያ ይህንኑ አስቦ በጥንቃቄ መጫወት ግድ ይለዋል። ምክንያቱም ቸልሲ የአውሮፓ ቻምፒዮንስ ሊግ ተሳትፎ የሚፎካከር ቡድን ነው። በሊድስ ላይ በአጋጣሚ ሁኔታ ያየው ቢጫ ካርድ ዋጋ ያስከፈለው ነበር። ነገር ግን በበርንሌው ጨዋታ ላይ ቢጫ ካርድን አላየም። ከዚህ ባለፈው የውድድር ዓመት በጣም በሚገርም ሁኔታ 9 ቢጫ ካርድ ኖሮት በመጨረሻዎቹ ጨዋታዎች በጥንቃቄ አልፎ ነገር ግን ሙሉ የውድድር ዓመቱን በ11 ቢጫ ነበር ያጠናቀቀው። ካይሴዶ አሁንም የሚሰራቸው ፋውሎች ላይ ጥንቃቄ ያስፈልጋል። ነገር ግን በኔ እይታ አንድሬ ሳንቶስ ከመጣ በኋላ እነዚህ ሁኔታዎች መሻሻልና ለውጦችን እያሳዩ ነው። የቢጫ ካርዶቹ እየቀነሱ ናቸው የሚገኙ። ካይሴዶ ብዙውን ጊዜ ቢጫ ካርዶችን የሚያየው ደግሞ ከ60ኛው ደቂቃ በኋላ ነው። ከ60ኛው እስከ 75ኛው 9 ቢጫ ካርዶችን አይቶ ያውቃል እስካሁን። ከ75ኛው እስከ 90ኛው ደቂቃ ደግሞ 8 ቢጫ ካርዶችን። በጠቃላይ አድማጮቻችን የዕለቱን ቸልሲን የሚመለከቱ መረጃዎችን እነዚህ ይመስላሉ። ነገ በሌላኛው ፕሮግራማችን መነጋገናኘው ነው። አድማጮቻችን የጃ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።